Hello everybody, this is Yudo Language. Welcome back to my channel. I'm Yudo. እንኳን ወደ ቻናሌ በደህና መጣችሁ። እንደምን አላችሁልኝ ወደ ቻናሌ ቤተሰቦች? በርካታ የቻናሌ ቤተሰቦች እንግዲህ የ12ኛ ክፍል ብሔራዊ ፈተና ኢንትራንስ ኤግዛምን ስራልን ስለዛ በተመለከተ ቪዲዮ ብላችሁኛል ማለት ነው። ብዙዎቻችሁ ታዲያ እንግሊዘኛ ፈተና ምን ያካታል፣ በብዛትስ ምን ላይ ያተኩራል ብላችሁ እንዴት የምትጨነቁ አውቃለሁ። ዛሬ በዚህ ቪዲዮ ባለፉት 5 ዓመታት ውስጥ የተሰሩ የወጡ ፈተናዎችን መሰረት በማድረግ ካለፉት 5 ዓመታት ውስጥ የተለያዩ ጥያቄዎችን በማውጣት በብዛት የሚመጡ 5 ዋና ነጥቦችን አሳያችኋለሁ በዚህ ቪዲዮ ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው አይታችሁ ሐሳባችሁን በኮሜንት ላይ እንድታሳውቁኝ ሐሳባችሁን በኮሜንት ላይ እንድታሳውቁኝ ሰጀስት ማድረግ ፈልጋለሁ። እንዲሁም ደግሞ 12ኛ ክፍል ተፈታኝ ለሚሆን ኢንትራንስ ኤግዛም ላለበት ተማሪም ወይም ጓደኞች፣ እህቶች፣ ወንድሞቻችሁ እንድታሳያቸው እጋብዛለሁ ማለት ነው። ፕሮሲድ ኦልራይት። እንግዲህ የ12ኛ ክፍል ብሔራዊ የእንግሊዝኛ ፈተና እንግዲህ አብዛኛው የጥያቄዎቹ ይዘት የታወቀና በየአመቱ የሚደጋገሙ ናቸው ማለት ነው። ልክ እንደ ማትሪክ እንደነ ሚኒስትሪ እንደምንላቸው ማለት ነው። ለዚህ በቅርብ ዓመታት የወጡ ፈተናዎችን መሰረት አድርገን እንጀምራለን ማለት ነው። እንዲሁም ከዛሬ 5 ዓመት በፊት የወጡ ፈተናዎችን ወይም በ5 ዓመት ውስጥ የወጡ ጠቅላላ ወጥተው የነበሩ ፈተናዎችን የዋና ክፍሎች ሊመጡ የሚችሉትን በዚህ ቪዲዮ አሳያችኋለሁ ማለት ነው። The first part is grammar ወይም ደግሞ ሰው የሚባለው ፓርት ላይ ከ25 እስከ 35 ጥያቄ ሊመጣባችሁ ይችላል ማለት ነው። grammar ላይ አሳያችኋለሁ ምን ነገሮች እንዳሉ and communicative activities ላይ especially ንግግር ላይ ወይም ከ15 እስከ 20 ጥያቄዎች ይኖራሉ በዚህ ኮንቴንት ውስጥ ማለት ነው። እንዲሁም vocabulary ይኖራሉ። vocabulary ማለት እንግዲህ የቃላት ስብስብ ወይም ቃላቶች ማለት ነው። ስለዚህ የቃላት ጥያቄዎች እንግዲህ ከ10 እስከ 15 ጥያቄዎች ይመጡባቸዋል ማለት ነው። and also reading comprehension ወይም ደግሞ አንብቦ መረዳት ላይ ወይም ምንባብ ላይ የምንባብ ጥያቄዎች ይመጣሉ። ከ15 እስከ 20 የሚሆኑ ጥያቄዎች በዚህ ውስጥ ይካተታሉ። the final one is writing skills ነው ማለት ነው። በጽሁፍ ክህሎት የሚዳስስ ጥያቄዎች ይመጣሉ። በእነዚህ ውስጥ ደግሞ ከ10 እስከ 15 ጥያቄዎች ይመጣሉ። እስቲ ኢላቦሬት አድርጌ ላሳያችሁ ምን ማለት እንደሆኑ እነዚህ ዋና 5 ነገሮችን ነግራችኋለሁ። stay with me till then. all right, the first one is እንግዲህ grammar ወይም ሰዋሰው ነው። ከ25 እስከ 35 ጥያቄዎች በዚህ ውስጥ ሊመጡ ይችላሉ። ይህ ማለት ምንድን ነው? እንግዲህ ይህ ክፍል በዋናነት እንግዲህ የፈተናው የጀርባ አጥንት እንደማለት ነው። do you understand? እዚህ በውስጡ በዋናነት እንግዲህ ትኩረት የሚደረግባቸው የተለያዩ የግራመር ወይም የሰዋሰው ክፍሎች ይኖራሉ። ለምሳሌ ቴንስ ላይ ነው ዋናው ማለት ነው። ቴንሶች እንግዲህ የተለያዩ ቴንሶች አሉ። በእነዚህ ውስጥ እንግዲህ ከነዚህ ውስጥ ሊካተት የሚችለው በዋናነት 12 የሚሆኑ የቴንስ አይነቶች አሉ ማለት ነው። ስለዚህ ሁሉንም ሳይሆን በጣም የሚያካተው ኢንትራንስ ኤግዛም ብዙ ጊዜ ፓስት ፐርፌክት ቴንስ ላይ ነው ማለት ነው። had plus v3 ያለበት ማለት ነው። and also perfect tense, present perfect tense have or has plus verb 3 ያለበት ይሄ ማለት ነው። እንዲሁም continuous tense ላይ ያተኩራል። subject plus is am are እንዲሁም ing ፎርም ያለበትን። ሌላው ደግሞ በዋናነት በጣም የሚያተኩረው ኮንዲሽናልስ ናቸው። ኮንዲሽናል ሴንቴንስ 4 አይነት አሉ። ዜሮ ኮንዲሽን፣ ታይፕ 1፣ ታይፕ 2፣ ታይፕ 3 ኮንዲሽን የሚባሉ አሉ። ይሄንን የሰራሁት ቪዲዮ አለ እንግዲህ በዚህ ላይ እዚህ ጋር አስቀምጥላችኋለሁ ወይ እዚህ ጋር አስቀምጥላችኋለሁ። እሱን ቪዲዮ አይታችሁ መረዳት ትችላላችሁ ሙሉ ስለ ኮንዲሽናል ሴንቴንስ ከፈለጋችሁ ማለት ነው። ታይፕ 2 ላይ ማለት ነው በጣም ይመጣል። it's unreal present እና ታይፕ 3 unreal past የሚባሉ አሉ። ስለዚህ ታይፕ 2 እና ታይፕ 3ዎች በደንብ አጥኗቸው እነዚህ ፓርቶች ይመጣሉ ነው የምላችሁ። ሌላው ደግሞ ፓሲቭ ቮይስ ላይ ድጋሜ ጥያቄዎች በብዛት የሚወጡበት ፓርት ነው። አበበ ሙዝ በላ ብል ሙዙ በአበበ ተበላ ተብሎ ሲወራ እንደዚህ አይነት አክቲቭ እና ፓሲቭ የሚባሉ ሴንቴንሶች አሉ ማለት ነው። እዚህ ላይ በጣም ትኩረት ልታደርጉ ይገባል። ሌላው ፓርታችን ግራመር የሚያካተው እንግዲህ ሪፖርትድ ስፒች ላይ ነው። ሪፖርትድ ስፒች በቀጥታ የተባለውን የንግግር ወደ ዘዋዋሪ መቀየር ማለት ነው። ስለዚህ ሪፖርት ማድረግ ነው። ለምሳሌ አንተ ለምን ሱቅ አትሄድም? why don't you go to shop ብል እሱ ለምን ሱቅ አትሄድም ማለት ብላችሁ ለሌላ ሰው ሪፖርት ስታደርጉ ያ ሪፖርትድ ስፒች ይባላል። ስለ ሪፖርትድ ስፒች የሰራሁት ቪዲዮ አለ። እሱንም እንድትከታተሉ ከወዲሁ ጋብዛለሁ ማለት ነው። the final one is relative clause ነው። relative clause እንግዲህ whom whose እና which እንዲሁም that's
የሚመስሉ እነዚህን አጠቃቀማቸውን በደንብ ማወቅ አለባችሁ። ዝም የሚሉትን አጠቃቀማቸውን ስለነዚህም የሰራው ቪዲዮ አለ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ወይም ኮሜንት የመጀመሪያ ቦክሶች ላይ ማስቀምጥላችሁ ይሆናል ማለት ነው። እነሱ እንድታዩ ጋብዛለሁ። ስለዚህ ግራመር ፓርታችን በአጠቃላይ እነዚህን ሁሉ ያጠቃልላል ማለት ነው። ኦኬ እንግዲህ በቀጣይነት ደግሞ ኮሚኒኬቲቭ አክቲቪቲ ላይ እናያለን ማለት ነው። ኮሚኒኬቲቭ ወይም የንግግር አክቲቪቲዎች ላይ ከ15 እስከ 20 ጥያቄዎችን ታገኛላችሁ። ይህ ክፍል እንግዲህ በሁለት ሰዎች መካከል የሚደረግ የንግግር ሲሆን ተገቢውን ምላሽ መምረጥ ይጠበቅባቸዋል ማለት ነው። ልክ እንደዚህ አይነት ጥያቄዎች ይመጣሉ። ምን አይነት ጥያቄዎች ሊመጡ እንደሚችሉ በቀጣይ ሳምንት ነው ማሳያችሁ። አሁን ይዘቶችን ነው የምነግራችሁ። ፎር ኤግዛምፕል ለምሳሌ በዚህ ውስጥ ምን አይነት ጥያቄዎች ሊመጡ ይችላሉ መሰላችሁ? ኢንቪቴሽን ወይም ደግሞ ግብዣ መጋበዝ በተመለከተ ጥያቄዎች ሊመጡ ይችላሉ። ኦር ኮምፕሌኒንግ ማለት ነው ወይም ቅሬታ ማቅረብ በተመለከተ፣ እንዲሁም አግሪመንት መስማማትን ወይም ዲስአግሪመንት አለመስማማትን የሚወክሉ ጥያቄዎች ሊመጡ ይችላሉ። እንዲሁም ጊቪንግ አድቫይስ ወይም ምክር አሰጣጥን በተመለከተ የተለያዩ ጥያቄዎች በዚህ ውስጥ ይካተታሉ ማለት ነው። ሌላው በሁለት መንገድ ነው ይሄ ጥያቄዎች የሚከፈለው። አሁን የነገርኳችሁ ፋንክሽንስ ናቸው። ፋንክሽንስ በመባል ሊታወቅ ይችላሉ። ሌላው ደግሞ ኮንቴክስት ይባላል። ኮንቴክስት ማለት ንግግሩ የት ነው የተካሄደው፣ እየተካሄደ ያለው የሚለውን ጥያቄ በፈተና ውስጥ ልትጠየቁ ትችላላችሁ። ምሳሌ ባንክ ውስጥ ነው፣ ትምህርት ቤት ውስጥ ነው፣ መንገድ ላይ ነው የሚለውን መረዳት ይኖርባቸዋል ማለት ነው። ስለዚህ ኮሚኒኬቲቭ ላይ እንደዚህ አይነት ጥያቄዎችን ታገኛላችሁ ማለት ነው። ኦልራይት ኮሌክሽን ኦፍ ወርድስ ወይም የቃላት ስብስቦች ላይ ከ10 እስከ 15 ጥያቄዎችን በዚህ ውስጥ ታገኛላችሁ። በዚህ ጥያቄ ውስጥ እንግዲህ ሁለት አይነት የጥያቄ መንገዶች እንድትጠየቁ ትችላላችሁ። አንደኛው ኮንቴክስቹዋል ሚኒንግ ነው ወይም አረፍተ ነገር ውስጥ የገባውን ቃል ትርጉም መፈለግ ወይም መለየት ሊሆን ይችላል። ራይት ከዛው ከአረፍተ ነገር ውስጥ ማለት ነው። ስለዚህ እንደዚህ አይነት ጥያቄ ኮንቴክስቹዋል ይባላል ማለት ነው። እንዲሁም ሴንቴንስ ኮምፕሌሽንስ የምንለው ደግሞ ባዶ ቦታውን በተገቢው ቃላት መሙላት ሊሆን ይችላል። በተለይ ደግሞ ፍሬዛል ቨርቦችን ማወቅ እዚህ ላይ በጣም አስፈላጊ ነው። ስለ ፍሬዛል ቨርብ የሰራው ቪዲዮ አለ እዚህ ጋር አስቀምጥላችኋለሁ ስክሪኑ ላይ፣ ወይም ደግሞ የኮሜንት ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ አሊያም ደግሞ ኮሜንት ላይ መስጫው ላይ የመጀመሪያ ቦክሶች ላስቀምጥላችኋለሁ እዛ ጋር ቼክ አድርጉት። እነዚህ እንግዲህ ፍሬዛል ቨርቦች የምንላቸው እንግዲህ እንደነገርኳችሁ ጊቭ አፕ ሊሆን ይችላል፣ ኮል ኦፍ፣ እንዲሁም ፑት ኦን ያሉና የመሳሰሉ ቃላቶች ፍሬዛል ቨርቦች ይባላሉ። እነዚህም በወርድ ውስጥ ወይም ቮካቡላሪ ውስጥ ታገኙታላችሁ ማለት ነው በፈተናው። ስለዚህ እዚህ ፓርት ላይ እንደዚህ አይነት ጥያቄዎች ይመጡባችኋል ማለት ነው። ኦልራይት እንግዲህ ወደ አራተኛው ደግሞ ስናልፍ ሪዲንግ ኮምፕሬንሽን ነው። ሪዲንግ ኮምፕሬንሽን ምንባብ ላይ ከ15 እስከ 20 ጥያቄዎች ይመጣሉ። ይህ ፓርት ምን ማለት ነው ስንል እንግዲህ አብዛኛው እንግዲህ በዚህ ውስጥ እንግዲህ ሊካተት የሚችለው ሁለት አይነት የምንባብ አይነቶች ይመጡባቸዋል። ዳይሬክት ኩዌስችን ኤንድ ኢንፈረንስ ኩዌስችንስ የሚባሉ አሉ። ዳይሬክት ኩዌስችንስ ማለት እንግዲህ መልሱ በቀጥታ ከምንባብ ውስጥ የሚወጣ እዛው ምንባቡ ላይ ያለ እና አንበባችሁ እዛው ከምንባቡ ፒክ የምታረጉት ከሆነ ያ ዳይሬክት ኩዌስችን ጥያቄ ይባላል ማለት ነው። እንዲሁም ደግሞ ኢንፈረንስን በመጠቀም ደግሞ ሲሰሩ ሴንቴንሱ ወይም አረፍተ ነገሩ በቀጥታ ያልተጻፈ ምንባብ ውስጥ ሆኖ ነገር ግን ሐሳቡን በመረዳት ብቻ ወይም ሐሳቡን ተነስተን የምንረዳው ኮንቴክስት ምን ወይም የምንረዳው የጥያቄ አይነት ያ ኢንፈረንስ ብለን ነው የምንጠራው ማለት ነው። እንደዚህ አይነት ጥያቄዎች ምንባብ ውስጥ ይመጣሉ። እንዲሁም ሪፈረንስ ጥያቄዎች አሉ። ለምሳሌ ሪፈረንስ አርጉ። ይሄ ማለት ምንን ሪፈር ያደርጋል? ለምሳሌ ኢት፣ ዘይ፣ ዚስ የሚሉ ቃላቶች ቢኖሩ ለምሳሌ እነዚህ ተውላጠ ስሞች ይባላሉ አይደለ በአማርኛ። ለዚህ በምንባብ ውስጥ ማንን እንደሚወክሉ ለዩ። ወይም ዘይ የሚለው ቃል ማንን ሪፈር ያደርጋል? ዘይ ኢዝ ሪፈሪንግ ዳሽ ወርድስ ተብላችሁ ብትጠየቁ ሪፈር ሊያደርግ የሚችለው የትኛው እንደሆነ ትመልሳላችሁ ማለት ነው። ስለዚህ ይሄ በአጠቃላይ የእናንተን የእውቀት ደረጃና የማንበብ ክህሎት የሚለካ የጥያቄ ይዘት ታገኙበታላችሁ ማለት ነው። ኦልራይት አምስተኛው ነጥባችን ደግሞ ዋና ነገር ፈተና ላይ ልታገኙት የምችሉት ራይቲንግ ስኪል ነው ወይም የጽሁፍ ክህሎት። ከ10 እስከ 15 ጥያቄ ይመጣባችኋል። ይህ ክፍል እንግዲህ ጽሁፍን መጻፍ ሳይሆን ስለ ጽሁፍ ህግጋት በሚገባ ማወቅ ነው ማለት ነው። እኔ ደግሞ ስለ ጽሁፍ ህግጋቶች በደንብ የሰራኋቸው ቪዲዮዎች አሉ። ለምሳሌ መጀመሪያ ስለ ጽሁፍ
ህግጋትን ማወቅ ያለባችሁ ነገር ምን መሰላችሁ? ፓንክቹዌሽን ኤንድ ካፒታላይዜሽን ነው። ስርዓተ ነጥብና ካፒታላይዜሽን አደራረግ፣ ስርዓተ ነጥቦችን፣ ኮማ፣ ነጠላ ሰረዝ፣ ጥያቄ ምልክት እነዚህን ማወቅ አለባችሁ። ስለነዚህ የሰራሁት ቪዲዮ አለ እንዳልኳችሁ ኮሜንት ላይ መስጫው ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እነሱም ማወቅ ያስፈልጋል። ቀጥሎ ደግሞ እንግዲህ ጃምብል ሴንቴንስ ናቸው። የተዘበራረቁ አረፍተ ነገሮች አሉ። ቅድመ ተከተላቸውን አስተካክሉ። ትርጉም ያለው አንቀጽ ወይም ፓራግራፍ መስራት ይመጣባቸዋል ማለት ነው። ጃምብል የሆኑ ሴንቴንሶች በጠቅላላ አሁን ማውራችን የጥያቄ ይዘቶች አይነቶች በቀጣይ ቁጭ አድርጌ በደንብ አስረዳችኋለሁ እየተነተንኩ ማለት ነው፣ ምን አይነት ጥያቄዎች ሊመጡ እንደሚችሉ። ለዛሬ ግን እንድታቁ የምፈልገው ይዘቱ ይሄንን ይመስላል የሚለውን እንድታቁ ነው ማለት ነው። Oh, the light is went off። መብራታችን እንግዲህ ጠፍቷል። It's okay. So anyhow ሌላው word order ነው። word order ወይም የአንድን አረፍተ ነገር የቃላት ቅድመ ተከተል አስተካክሎ መጻፍ word order ይባላል። እንደዚህ አይነት ጥያቄዎች ታገኛላችሁ your entrance exam ላይ ማለት ነው። alright እንግዲህ አረፍተ ነገር የቃላት ቅድመ ተከተልን ማስተካከል የመሳሰሉት እነዚህ ይመጡባቸዋል። ሌላው letter writing ነው። letter writing እንግዲህ የደብዳቤ አይነቶች፣ የደብዳቤ አጻጻፎች አይነቶች types of letters አሉ ማለት ነው። ስለነዚህም በጣም ብዙ አዳዲስ እና ምርጥ የሆኑ ቪዲዮችን ሰርቼላችኋለሁ ማለት ነው። እንዳልኳችሁ ኮሜንት ላይ ወይም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ሊንኮቹን፣ እነሱን እያያችሁ መማር ትችላላችሁ ማለት ነው። ለምሳሌ ፎርማል ነው፣ ኢንፎርማል ነው፣ አጻጻፍ ስልታቸውስ ምን አይነት ነው የሚለውን በደንብ ማወቅ ያስፈልጋል። ስለዚህ እንግዲህ ራይቲንግ ላይ ወርድ ኦርደር፣ ሌተር ራይቲንግ፣ ጃምብልድ ሴንተንስ እና ፓንክቹዌሽን ኤንድ ካፒታላይዜሽን በሚገባ ይመጣሉ ማለት ነው። ስፔሊንግ ሩል ብዬ ያስቀምጥኩት ቪዲዮ አለ፣ እሱንም እንድትዩት ሰጀስት አደርጋለሁ ማለት ነው። ከላይ የጠቀስኳቸው አምስቱ ዋና ዋና ክፍሎች እንግዲህ የፈተናው ታምኑ ባታምኑ 90% የሚሸፍኑ ናቸው ማለት ነው። አንዳንድ ጊዜ ደግሞ ምናልባት ስፔሊንግ ወይም የቃላት አጻጻፍና ሲኖኒም እና አንቶኒም ተመሳሳይና ተቃራኒ ቃላቶች ላይ ጥቂት ጥያቄዎች ሊመጡባችሁ ይችላሉ። ለምሳሌ የሆነ ቃል ተሰጥቷችሁ የዚህ አንቶኒምስ ምንድነው፣ የዚህ ሲኖኒምስ ቃል ምንድነው ብትባሉ ሲኖኒም እና አንቶኒምስ የሰራሁት ቪዲዮዎች አሉ። እነሱ ቪዲዮዎች እንግዲህ አስቀምጥላችኋለሁ ዲስክሪፕሽን ላይ እየገባችሁ ሁሉንም ቪዲዮዎች ከተማራችሁ ማይቻል ነገር የለም ማለት ነው። ሁሉም ይቻላል በኢትዮ ላንጉዌጅ አይደለም እንዴ? ስለዚህ እናንተም ይሄንን ማድረግ ይጠበቅባችኋል። ስለዚህ እነዚህን እንግዲህ አይታችሁ እንድታነቡ እና ራሳችሁ ዝግጁ አድርጋችሁ መቻለውን እንግዲህ እንዲቻል እንድታረጉ መኝላችኋለሁ መልካም ምኞቱን። ኦልራይት ፋይናሊ ደግሞ let me give you a tip ልስጣችሁ እስቲ። ፈተናው ላይ ዲስትራክሽን ወይም አንዳንድ የሚያሳስቱ ግን ትክክል የሚመስሉ መልሶች አሉ፣ በጣም በብዛት አሉ ማለት ነው ፈተናው ላይ። ለዚህ እናንተ መጠንቀቅ ያለባችሁ ጥያቄዎችን በደንብ አድርጋችሁ ማንበብ፣ ሳታነቡ ዝም ብላችሁ ተቻክላችሁ መመለስ የለባችሁም። ለምሳሌ ኢፍ ክሎዝ ላይ አጥንታችኋል። ኢፍ ክሎዝ እንደዚህ ነው፣ ፎርሙን ይዛችኋል። ኦኬ ምናምን። ከዛ ኢፍ ክሎዝ ላይ ለምሳሌ እንደዚህ አይነት ጥያቄ ሃድ ካለ ሃድን ስታዩ ኦኬ በቃ ሃድ ካለማ ውድ ነው የሚሆነው ብትሉ ሃድ ውድ ቨርብ ታይፕ 3 ማለት ነው። ገባችሁ? ሃድ ካለ ኦሬዲ ውድ ይኖራል ብላችሁ አሰባችሁ ብትሰሩ ልትሸወዱ ትችላላችሁ። ሃድ ፕላስ ቨርብ 3 መሆኑን ለይተህ ማወቅ አለብህ ማለት ነው። ሃድ ብቻ ስላለው ሃድ ውድ አንልም፣ ሃድ ልንን እንችላለን። ወይም ሃድ ፕላስ ቨርብ 3 ነው ሊሆን የሚችለው አይደለ? ስለዚህ እናንተ ኦኬ ሃድ ካለማ በቃ ውድ ነው ብላችሁ ምን ብላችሁ በዛሽ ብቻ አይታችሁ ዲሳይድ ማድረግ አትችሉም። እንደዚህ አይነት ሸዋጭ ጥያቄዎች ሊመጡባችሁ ይችላሉ። ስለዚህ ጥያቄዎቹን በሚገባ አንብባችሁ ተረድታችሁ እንድትሰሩ ምኞቴ ነው ማለት ነው። ይሄን ይመስላል እንግዲህ ከላይ እስከታች ዛሬ እንግዲህ ያሳያችሁ 5 ዋና ዋና የፈተና ክፍሎችን ነው ማለት ነው። በእነዚህ ዋና ዋና 5 የፈተና ክፍሎች ደግሞ 12ኛ ክፍል ወይም ኢንትራንስ ኤግዛም ተፈታኞች እንግዲህ የሚመጣውን 95-96% የሚሆነውን ከነዚህ ይዘቶች ነው ማለት ነው። ቀጣይ ፓርት ቪዲዮ ደግሞ ጠቅላላ ከነዚህ ውስጥ አሁን ካራውናቸው ውስጥ በጠቅላላ የወጡ ጥያቄዎች ምን ይመስላሉ የሚለውን አሳያችኋለሁ። ወይም እንዴት አይነት ጥያቄዎችን ልትጠየቁ እንደምትችሉ በተግባር ማሳያችሁ ይሆናል ማለት ነው። እስከዛው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳረሱ። as we said always nothing is impossible የማይቻል ነገር የለም በዩቲዩብ ቋንቋ everything will be possible።
ማለት ነው። ሁሉም ይቻላል። በቀጣይ አሪፍና ምርጥ ቪዲዮ እስክንገናኝ እስከዛው ባይ ባይ ቻው።